ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቀልጠፍ ያለ ነው ዛሬ። ማንም በል እስኪ ራሳችሁን አስተዋውቁልን። ስሜ ሪምና ዮናስ ጊዳይ ማኮስ ይባላል። ከማርቆስ ቀጥሎ ማን ነው? በቃ ከቅድመ አያቷ ድረስ ነው። እስከ ቅድመ አያት ዋው ታውቃለህ አንተን ትንሱዬ? እስከ አያት ነው የምታውቀው? እሺ ጎረምሳው አንተስ? ጌዲዮን መስፍን ደምሰው። ከዛ ጌትነት ከባድ ነው ዛሬ። ዮሲያስ ብሩክ ክብራብ ትንሳኤ ወይ አያት ነው ትንሳኤ ቅድመ እንዴ ደርሻለሁ። ለዛ ቅድመ ይሄኛው ትንሳኤ ይመስላል ግን ስታስብ አይመስልህም? አይመስለውም። በቃ እሺ ከመሰለው የስም መመሳሰል ነው ማለት ነው። እንዴት ናችሁ? ደህና። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። ክፍላችሁን አልነገራችሁንም? ስንተኛ ክፍል ናችሁ? እድሜያችሁንም እንደዛው። ክፍሌ ወደ 2 ነኝ። አሁን ስሜ 7 ዓመት ነው። 7 ዓመት ሆነ። እሺ ሪምናስ? ክፍሌ አንደኛ ነው። ተመርቄ ጨርሼ ማለት አሁን ነበር ግራጁዌሽን። ምን ተደረገ ለግራጁዌሽን? ምን አደረግሽ? ጋውን ለበስኩኝ፣ ኮፍያ አረኩኝ። ከዛ ጨፍሬ ምናምን መታውኝ። ከዛ እናቴ ደግሞ ሰርፕራይዝ አረገችኝ። ዋው ምን አረገችልሽ? ከቴማ ገዛ በአያናነቱ ወጥ ሰርታ በየአይነቱ ወጥ። ኦኬ በየአይነቱ ወጥ። እሺ ዳስ ሰርታ። ግን በየአይነቱ ሲሰራ ቤት ነበርሽ አንቺ? በየአይነቱ ሲሰራ ትምህርት ቤቱ ነኝ። ሁሉም ነገር ተዘጋጅቶ አልቆ ጠበቀሽ። ዋው ምን ተሰማሽ? ደስ አለኝ። ምን አልሽ ደስ ሲልሽ? እስቲ እንዴት ነበር ያልሽ? እናቴ ወድሻለሁ፣ አመሰግናለሁ ለሁሉም ነገር ያረሽልኝ፣ በጣም ነው የምወድሽ። እናትና አባት ሆነሽ ያሳካሽኝ፣ በጣም ነው የምወድሽ። ዋው ስለዚህ ተመርቀሻል። አሁን የኬጂ ግራጁዌሽን አለቀ። አሁን አንደኛ ክፍል ትገቢያለሽ። ከዛ ደግሞ እስከ 12ኛ ክፍል ትማሪና ደግሞ ወደ ዩኒቨርሲቲ ትገቢያለሽ አይደል? ስታድጊ ምን መሆን ትፈልጊያለሽ? ሞዴሊስት። ሌላስ? ሐኪም። ጌዲዮን ያንተን አልጠየቁህም ነበረ? ምን መሆን ትፈልጋለህ? ወይ ሳይንቲስት። እድሜ 6 ነው። ክፍሌ አሁን ወደ አንደኛ ክፍል ልገባ ነው። ተመርቄያለሁ። ተመረክ? እንዴት ነበር ግራጁዌሽን? አሪፍ ነበር። ስታድግስ ምን መሆን ትፈልጋለህ? ፓይለት። ዋው። እስቲ ይሄንን እንቆቅልሽ የሚመልስ ማንም። ራሷን ስትነካ የምታለቅስ ምንድን ነች? ራሷን ስትነካ ታለቅሳለች። ትንሽ ፍንጭ ልስጣችሁ። ስትነካ ታለቅሳለች። ቧንቧ። ትንሱ ይሄንን እኔ ራሴ አላወቅኩትም ነበር። አሁን የገባኝ። ስለዚህ ዛሬ ምን ይዘውልን የመጡ ይመስላል ትንሱዬ? እስቲ ምን ይዛችሁ መጣችኋል? እኔ እንቆቅልሽ። ጌዲዮን እንቆቅልሽ። ሪምናስ? እስክስታና ሞዴል። ምንድን ነው ሞዴል ግን? ትልልቆቹ የሚያቀርቡት። ስለዚህ ፋሽን ሾው ነው የምታቀርቢልን ማለት ነው? እሺ። ትግራይ ጭፈራ። እሺ በቃ እናያለና። ስለዚህ ከማን እንጀምር? ከሱ መጀመሪያ በ4 እግሩ፣ ከዛ በ2 እግሩ፣ ከዛ በ3 እግሩ። መጀመሪያ በ4 እግሩ፣ ከዛ በ3 እግሩ፣ ከዛ በ2 መጀመሪያ በ4 ከዛ በ2 ከዛ በ3 መሄድ ነው። መጀመሪያ በ4 እግሩ ይሄዳል፣ ከዛ በ2 እግሩ ይሄዳል፣ ከዛ በ3 እግሩ ይሄዳል። መኪና፣ ባጃጅና ሞተር ሳይክል። ልክ ነሽ። መኪና፣ ሞተርና ባጃጅ አይደለም? አንድ ልሞክር። ልጅ
እኔ ደግሞ 4 እግሩ አንበሳ፣ ከዛ 2 እግሩ ዶሮ፣ በስማ ከዛ 3 እግሩ ደግሞ አሁን 3 እግር እኔ ከባድ ነው ይሄ። ሪምና ሳትሞክሪ መሄድ አይ በቃ ብትነግረን ይሻላል። ተስፋ የለንም። ሰው ሲያረጅ ከዘራ ይይዛል የሰው ልጅ መጀመሪያ በ4 እግሩ ከዛ በ2 እግሩ ከዛ በ3 እግሩ። እኔ ግን ልጅ አልኩኝና 3 እግሩ ከየት መጣ ብዬ ነበር ያሰብኩት። እኔ ካንተ ጋር ለማመዳለው ብዬ እኔ 1 ብዬ እስክመለስ እሱ 3 ብሏል። እኔ በቃ አልተቻቻልንም፣ ግን በጣም ጎበዝ። እሺ አሁን የማን ይቀር? እግሬን ደግሜ ልሰብረው። በጣም እንዴ ከማን ጋር ነው የመጣችሁት? እኔ ከእናቴ ጋር። ማን ትባላለች? ቤቲ ጥላው። ቤቲ ጥላው። እሺ ሪናስ? ራህዋ ጀማል። ሮማን አለማየሁ። ስለዚህ እንጥራቸው ወይስ ይቅር? እንጥራቸው። ይምጡ። በቃ ናፍቃችኋል ማለት ነው። እሺ ወላጆች እንኳን ደህና መጣችሁ። እሺ ልጆች አሁን እንሸኛችሁ አይደል? ልጆችዬ ሂዱና ተመልሰን እንገናኛለን። ልጆቻችሁ በጣም ነቃ ያሉ ናቸው። ከነሱ ጋር በደንብ ስንጨዋወት ነበር። እስቲ ወላጆች ደግሞ ራሳችሁን እስቲ ያስተዋውቁልን። እኔ ቤቲ ጥላውን እባላለሁ። የጌዲዮን መስፍን እናት ነኝ። ስሜ ራህዋ ጀማል እባላለሁ። ልጄ ሪምና ጌዴ ማርቆስ ትባላለች። ናይስ። ስሜ ሮማን አለማየሁ ይባላል። የዮሲያስ እናት ነኝ። ናይስ። እሺ እንኳን ደህና መጣችሁ። እንኳን ደህና። ልጆቻችሁ እንግዲህ ጋስት ሞል ከኛ ጋር ትንሽ ቆይታ አድርገው ነበረ። ሲዝናኑ ነበር። የተለያዩ መጫወቻዎች ነበሩ፣ ሲጫወቱ ነበር። ጥሩ ጊዜ አሳልፈዋል። ወደ ጥያቄዎቻችን ከማለፋችን በፊት ግን እስቲ ልጆቻችሁ ምን አይነት ልጆች ናቸው? ቤት ውስጥ ወደ ውጭ ሲወጡ ከሰው ጋር ሲቀላቀሉ ምን አይነት ልጆች ናቸው? የኔ ጌዲዮን ጨዋታ በጣም ይወዳል። በጣም መጫወት ይወዳል። ትምህርትም ጎበዝ ነው።
ግን ጨዋታ በቃ ይወዳል ባይበላ ራሱ። ስለዚህ ባይመጣ ይሻለው ነበር ማለት ነው ከጋስት። አዎ ጨዋታ በጣም ይወዳል። ከሰው ጋር ሲግባባስ እንዴት ነው? ይግባባል። ፈጣን ጨዋታ ይወዳል። ትምህርትም ጎበዝ ነው። ጥሩ ይቀበላል ትምህርት። በጣም ሪምናስ? ሪምና ባህሪዋ ተጫዋች፣ በጣም ከሰው ጋር የምትግባባ ጥሩ ባህሪ ያላት ልጅ ናት። ከማንም ጋር የምትኖር ሴት ልጅ ናት። በጣም እስክስታ በጣም ትወዳለች። አየህ እኮ ምንድን ነው የሚባለው ውድድር ይሄ ሞዴል እና ላይ ኳስ ትጫወታለች። አዎ እሱ አይነት አላት። ሌላ ያው በቃ ከሰው ጋር በጣም የምትግባባና ሰው በጣም የምትግባባ ሰው ናት። አዎ ወይኔ ሳመችኝ አሳሳምትን ስዬ አንተን አሳመች መቼስ እንደሱ ስማለች አልሳምክም። ቅድም ሊገቡ ሲሉ ስቱዲዮ ሳገኛት በጣም እንደ ቤተሰብ እንደምታውቀው ሰው ትወዳለች፣ ታቅፋለች። የማታውቀው ሰው ራሱ ማለት አዎ በጣም ቶሎ ነበር እንትን ያደረገች። እግዚአብሔር ይመስገን። አዎ የመጀመሪያ ልጅ ናት? ኖ አይ ሃቭ ቱ ሁለት። ስለዚህ ሶስተኛ ናት ማለት ነው። ሴቶች ናቸው እነሱ? ሴት ሁለት ሴት ነው። ሁለት ሴት ሶስተኛ ሴት ናት እሷ። ስለዚህ የሚያሞላቀቁ እህቶች አሏት። ኢዮስያስስ? ዮሲያስ ተጫዋች ነው። በባህሪው ጥሩ ልጅ ነው እና ብዙ አይረብሽም። ጨዋታ ይወዳል። ተግባቢ ነው። ስለዚህ ልጆቻችሁን እንግዲህ ካጫወተቻቸው በኋላ አንዳንድ ጥያቄዎችን ጠይቃቸው ነበረ እና የባሮ ሽንኩርት አወቃችሁ ታዲያ ያው ታውቁታላችሁ። እንግዲህ የባሮ ሽንኩርት አሳየቻቸውና ይሄ ምን ይባላል አለቻቸው። ልጆቻችሁ ምን ይላሉ? እስቲ ዮሲያስ አያውቀውም ማለት ያውቀዋል፣ ስሰራ ያየዋል፣ ግን ስሙን አያውቀው። ቀይ ሽንኩርት ነው የምትለው። ጌዲዮን አላውቀውም ነው የሚለው። አላውቀውም ይላል። አይሞክርም? አያውቀውም። ማያውቀውን አላውቅም ነው የሚለው። መልሶቻቸውን አይተን እንመለስ። የመጀመሪያው የሚታየኝ የሪምና ነው። ይሄ ምንድነው? ይሄ እስኪ ንገሪኝ እስኪ ስሙ። ጎመን። እሺ እንደው የሪምና እናት ቀይ ሽንኩርት አለች። የሪምና ሙከራ ደግሞ ጎመን ነው። አዎ የእሷ ግን አይሽ ቀረብ ያለ። ልጆች ምን ይላሉ የሚለው ፕሮግራሙ ለገብታ ያቅም ባሮ ሽንኩርት ግን ሞከረች። አይገርምሽም? ከጎመን ጋር ተመሳስሎባታል ማለት ነው። የጌዲዮን ነው ቀጣይ። እስቲ ጌዲዮን ደግሞ ምን ይላል? ይሄንን አየኸው? ይኸው እስኪ እንታያዘው ምንድነው? እስኪ ስሙን ንገረኝ እስኪ ምን ይመስልሃል? አላውቀውም። አታውቀው? እሺ አላውቀውም ምን ያለው ትክክል መልሰዋል ማለት ነው። አዎ ይሄንን አየኸው? ይሄን ካስኪያዘው ምንድነው? እስኪ ስሙን ንገረኝ። ምንድነው? ሽንኩርት። ምን ሽንኩርት? ባሪያ ሽንኩርት። ጎመኑን ብትይሻልሽ ቢያንስ ይቀርባል። ስሙን ያውቃል ይላል። ለዚህ ነው አያችሁ ልጆች ምን ይላሉ ነው የምንለው ስንል ልጆቻችሁ ምናልባት ቤት ውስጥ ይሄ ነው ፕሮግራሙ ዓላማው ልጆቻችሁ እኛ የምናውቃቸው አይደሉም። ሲወጡ የሆነ ቦታ ባሉበት ሁኔታ ነው እንደፈለጉት የሚሆኑትና ለዛ ነው ልጆች ምን ይላሉ ያለው። እንግዲህ አልተመለሰም ማለት ነው። እሺ አጫዋቻችን ሁለተኛ ጥያቄ ጠይቃቸው ነበረ። ጥያቄው ምንድነው? ማር ከምንድን ነው የሚገኘው ብላ ጠየቀቻቸው። ልጆቻችሁ ምን ብለው የሚመልሱ ይመስላችኋል? ሪምና ምን ብላ ልትመልስ? አላቅም ነው የምትለው። አላቅም። አዎ ምክንያቱም አላሳየኋትም። ማር ሲቀባ ዳቦ ላይ እንደዚህ ቁርስ ላይ አይታታቅም? ማር ሲቀባ ሁሌ ይሰጣታለሁ፣ ግን ከሱፐር ማርኬት ነው ገዝቼ የምሰጣት። ይሄ ነው። ስለዚህ ኬት እንደሚገኝ ላትነግረን ትችላለች። አላቅም ነው የምትለው። አላቅም ነው የምትለው። ምክንያቱም እኔ ዳቦ በማር ብቻ ንቀብቼ የምሰጣት እንጂ እንደዚህ ብዬ አሳይቻል አላቅም እውነት ለመናገር። ዮሲያስ ከንብ ይላል። ዮሲያስ ከንብ ይላል። ከንብ ነው የሚገኘው። ያው በባሮ ሽንኩርቱ ተምራለች። ጌዲዮንም ከንብ ይላል ያውቃል። አሁን እንደዚህ ብዬ ነው ባይዘ እዚህ ምላሾች መሰማው እንደዚህ ብዬ ነው ብዬ። እስቲ ምላሾቹን እንስማ። ማር ትወጃለሽ? ማር ግን ከምን የሚገኝ ይመስልሻል?
ከሱቅ ኬት ከሱቅ ከሱቅ ነው የሚገኘው። እሺ ለዚህ ነው ልጆች ምን ይላሉ እኮ የሚያስብለው እኮ ይሄ ማር አትወድም? ወድም ማር ትወዳለህ? ከምን የሚገኝ ይመስልሃል ግን? ከንብ ኬት ከንብ ከንብ። አይ ሳስበው ጌዲዮን ማር ቆርጧል እንዴ? አይ ያውቃል፣ ትምህርት ቤትም ይማራሉ እኮ። ዋው እሺ ማር ግን ከምን የሚገኝ ይመስልሃል? ከንብ ከንብ። ጎበዝ ልጅ ናት። ዮሲያስ አይቷል ማለት በደንብ አይደል? እሺ የመጨረሻውና ሶስተኛው ጥያቄ ደግሞ አጫዋቻቸው የጠየቀቻቸው ምንድነው? ውሃ ታሳያቸውና በብርጭቆ የውሃ ከለር ምንድነው ትላቸዋለች። ልጆቻችሁ ምን ይላሉ? ምናልባት ነጭ ሊል ይችላል። ነጭ ልገምት፣ ነጭ። እሺ ሪምናስ? ነጭ ነጭ። አዎ ኢዮስያስስ ምን ይላል? ኢዮስያስም ነጭ ነው የሚለው። ነጭ ነው የሚለው። ነጭ በነጭ ነው። እሺ አሁን የመጨረሻው ነው። እስቲ እኔ አሁንም የመጀመሪያው የሪምና ነው። ይህን ዋየሽው? ምን አይነት ከለር ነው ያለው ግን ውሃ? ነጭ ነጭ። ተሳካይሽ መጨረሻ ላይ እጂ። እሺ ነጭ ብላለች ሪምና። ከዛ የጌዲዮን ነው ደግሞ ቀጣይ። ይህን ዋየኸው? ምን አይነት ከለር ነው ያለው እስኪ ንገረኝ። ምን አይነት ከለር ነው ያለው ንገረኝ እስኪ። ከለር የለው ከለር የለውም? አይ ዲግሪ በሰጠነው አለ ሰጥቼዋለሁ። እውነት ሰጥቼዋለሁ። በቃ ለጌዲዮን በፍቃድ ይሰጣል። እሺ ኢዮስያስስ? ይሄን ዋየኸው? ምን አይነት ከለር ነው ያለው? ውሃማ ውሃማ። ጥሩ ነው የሞከሩት። በጣም ሶስቱም በጣም ጥሩ ሞክረዋል። ዋው በጣም አሪፍ ነበረ። እሺ እንግዲህ ጥያቄዎቻችንን ጨርሰናል። ስለዚህ ልጆቹንና ሽልማቱን ይዘን እንመለሳለን። ልጆች አቤት ልጆች አቤት ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ አንደኛ። ግን ሁሉ ጊዜ ደግሞ አንድ አሸናፊ ይኖራል። ስለዚህ የዛሬ አሸናፊያችን ማን ነው? ጌዲዮን። ጨብጦ እንጂ ስንሱዬ እንዴ። ናይስ ጌዲ፣ እንኳን ደስ አለ። አንደኛ ወጣል። ናይስ። ስለዚህ ስጦታ ይኖራቸዋል። አዎ እዚህ ጋር ስንሱዬ ሁለት ነገር አለ። ይሄኛው የኤሌክትሪክ ባብል ጋን ነው። አንተ አረፋ እንዲህ አድርገህ ነበር የምትለው። ይሄኛው እንደሱ አትለፋበትም። እሺ እስኪ ይሄ ኤሌክትሪክ ባብል ጋም ደግሞ ይሄ የተለያየ አይነት ከለሮች ናቸው ያሉት ውስጡ። የሚገርምህ ነገር ልክ ሲተኮስ ጊዜ የተለያየ ከለሮች ናቸው የሚወጡት ባብሎቹ፣ ወይም አረፋ ሆኖ የሚወጡት የተለያዩ ከለሮች ናቸው። እና ይሄ ለማን ነው? ለሪምና። ለሪምናና ለኢዮስያስ። እሺ ከዛ ደግሞ እዚህ ጋር ምን አለ? ቫዮሊን አይደል? እንዴት ነው ቫዮሊን የምንጫወትበት? እንደዚህ አድርገን ነው አይደል? እንደዚህ። እኔ እንኳን ሙዚቃ ስለማልችል በደንብ አልተጫወትኩትም። እና ጌዲዮን ከዚህ ቫዮሊን እና ከዛ ደግሞ ኩኪስ እንዲሰራ፣ ኬክ እንዲሰራ፣ ፓንኬክ እንዲሰራ ምን ያስፈልጋል? ፍርኖ ዱቄት አይደል? ከ100 ኪሎ ፍርኖ ዱቄትና ከዚህ ቫዮሊን የቱን ትመርጣለህ? 100 ፍርኖ ዱቄት 100 ኪሎ ፍርኖ ዱቄት። አንድ ዳቦ እንዳይቀርበት፣ ዳቦ ቆሎ እንዳይቀርብህ፣ እሺ? ኬክ እንዳይቀርብህ፣ እሺ? ወላጆች ምን ተሰማችሁ? በጣም ደስ ብሎናል። እዚህ መጥተው የሚፈልጉትን ስላዩ ደስ ብሎናል። እኔ ደስ ብሎኛል።
እሺ የሪምና እናትስ? በጣም ደስ ብሎኛል። ያው ዋናው እውቀታቸውን ለማወቅ ነው። ሽልማቱ ብቻ ሳይሆን የእሷን እውቀት ማወቅ ራሱ ትልቅ ነገር ነው። በጣም ደስተኛ ነኝ። ናይስ። እሺ የጌዲዮን እናትስ? እኔም በጣም ደስ ብሎኛል። ጨዋታ ይወዳል። መቶ ስለተጫወተ እንደገና እዚህ መምጣት በጣም ይፈልግ ነበረ። መቶ እናንተንም ስላየ ደስ ብሎኛል በጣም። ልጆቻችሁን አምናችሁ ይዛችሁ መጣችሁ ከኛ ጋር ጊዜ እንዲያሳልፉ ስለፈቀዳችሁ በጣም እናመሰግናለን። አዎ፣ ስለዚህ እንወዳችኋለን፣ እናከብራችኋለን። ስለዚህ ሽልማቱም ተሸልማችኋል። ስለዚህ ለዛሬ ተሰነባበትን በዛው ማለት ነው። የስ ሪምና ገጭ 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 በለ ኢዮስያስ ነው የቀረው ደግሞ ኢዮስያስ በጭ በጭ ልጆች አቤት ልጆች ምን ይላሉ? ይሄንን ይመስል ነበር። ሳምንት እስከምንገናኝ በያላችሁበት መልካም ቀን እንዲሆንላችሁ ምኞታችን ነው። ቻው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።